and the Biafrans are having trouble getting their troops to advance. ወጣም ወረደም አሁን መቀሌ በ40 ኪሎ ሜትሮች ርቀት በአራቱም አቅጣጫ በመከላከያ ሰራዊቱ ራዳር ቁጥጥር ስር ትገኛለችም። የመቀሌ መጨረሻ እንደ ናይጄሪያዋ ቢያፍራ ሆኗል። ከ5 ዓመታት በፊት የኦህዴድ ብልጽግና ያንጋጋቸው መንጋዎች ለኦህዴድ ስልጣን መጽናት የተነጠፉ የፖለቲካ ምንዱባን አብዝተው የሚደጋግሙት አንድ መፍትሄ ነበራቸው። ይህም ትግራይን እንደ ቢያፍራ ማድረግ የሚል ነበር። ይህ ድምጽ ኢትዮ ፎረም ከቀናት መጥፋት በኋላ ራሳቸውን ይፋ ያደረጉበት ነው። ብዙ አነጋጋሪ ሐሳቦችና መግለጫዎች ከተሰጡ በኋላ ኢትዮ ፎረም በአዲስ የተምብኔልና የፎንት ስታይል እንዲሁም ከአበበ ባዩና የሰው ሽመልስ በተጨማሪ አዲስ ድምጽና አዲስ ሰው አካተው ተመልሰዋል። ለመሆኑ ኢትዮ ፎረም የገጠማቸው ነገር ምን ነበረ? ምክንያቱ ምንድነው? ለምን ጠፉ? ለሚለው ጉዳይ ምላሽ ተሰምቷል። አዲስ አካተው ስለመጡበት ፕሮግራምና ሰውም የተሰማ መረጃ ለተሰሙታላችሁ። ለመሆኑ ማህበራዊ ሚዲያ ላይ እንደተባለው ኢትዮ ፎረም በፈረንሳይ ክስ ገጥሟቸዋል ወይስ በኢንተርፖል ምርመራ ሲደረግባቸው ነበር ወይም ደግሞ እንደተባለው እረፍት ላይ ነበሩ የሚለውን እንሰማለን። በመጀመሪያው ዘገባችን ከትናንት በፊት ኢትዮ ፎረምን አስመልክቶ በሰራነው ዘገባ ክስ ላይ ናቸው በመደበኛ ፍርድ ቤት በፈረንሳይ ዘገባ እንዳይሰሩ ተከልክለዋል መባሉን ተከትሎ ወደ ፈረንሳይ ኤምባሲና ወደ ጀርመን ኤምባሲ የላክነውን ኢሜል የተመለከተ መረጃንም እንነግራችኋለን። ከዛ ውጪ በርካታ የዩቲዩብ ቻናሎች ተዘግተዋል። ኢትዮ 360ን ጨምሮ ከዚህ በፊት በተለያየ መንገድ ብዙ ቻናሎች መዘጋታቸውን እናስታውሳለን። ለመሆኑ ኢትዮ ፎረም ለብልጽግና ለምን ከበደው በሚል ያገኘነው መረጃ ምን ነግራችኋለን። ከሁሉ በፊት ኢትዮ ፎረሞች በይፋ መመለሳቸውን የሚያበስር አንድ ዘገባ ሰርተዋል። እኛም ከዚህ በፊት መረጃዎችን አድርሰናችሁ እንደነበረ ይታወቃል። ኢትዮ ፎረም በመመለሳቸው ምን ተሰማችሁ? የእናንተን ሐሳብና ስሜት ታጋሩን። በርካታ ደጋፊና ነቃፊ ያለው ሚዲያ ነው። ደጋፊዎቻቸው እንኳን ተመለሳችሁ ናፍቃችሁን ነበረ፣ ልባችንን አሞራችንን ሁላችሁን ይዛችሁ ሄዳችኋል፣ የዩቲዩብና የኢትዮጵያ ሚዲያ ድምቀት ናችሁ ሲሉ፣ ሌሎች ደግሞ እናንተ መጣችሁም ቀራችሁ ምንም አይጎድልብንም፣ እናንተ ሐሳብን መግለጫንና ንግግርን እያጣመማችሁ ከማስተላለፍ በዘለለ ብዙም የምትጨምሩልን ነገር የለም እያሉ ነው። እናንተ ምን ትላላችሁ? እኛ መረጃዎችን እንደሚከተለው እንገራችሁ። የትኛውን እንደሆነ ግልጽ አይደለም። የንጉሳዊ ስርዓቱ ላይ ያለውን መንግስት ነው ወይስ ከዛ በኋላ ያለው ወታደራዊ ስርዓት የአማራ ገዢ መደብ ብላችሁ የምትጠሩት? አንድ ሁለተኛ ራሱን አማራ ነኝ ብሎ ኢትዮጵያን እየመራ ያለ ገዢ መደብስ ነበር ወይ? በደርግ ጊዜ በሁለቱም የትኛውም እንደሆነ አላውቅም። እርሱ ያብራሩት። አዲስ አበባ የነበረ መንግስት እኮ የአማራ ፊውዳል እንትን ነው፣ ክላስ ነው። የመጀመሪያው የንጉሱ ማለት እስከ ደርግ እስኪወጣ ድረስ አገልጋዮቹ እዚህም አሉ፣ ትግራይ አማራም አሉ፣ ኦሮሞም አሉ፣ ሶማሊያም አሉ። ነጠብጣብ ግን በስተ ላይ የነበረው ይሄ ነው። ኮር ግን የአማራ ፊውዳል መደብ ነው ኮሩ። ኢትዮ ፎረም ከ1.4 ሚሊዮን በላይ ተመልካች ያለው ተጽዕኖ ግን ቀላል የማይባልና በየዕለቱ ከ200,000 በላይ ተመልካቾች የሚከታተሉት የዩቲዩብ ቻናል ነው። በርካታዎች እንደ ነጻ ድምጽ ገለልተኛ ለህዝብ ድምጽና ከተበደሉት ጎን የሚቆም አድርገው ቢመለከቱትም አንዳንዶች ግን የወያኔ ልሳን የአማራ ኤሊቶችን የሚያጣጥል እንዲሁም ደግሞ ምክንያታዊ የሆነ ትችት የማይከተልና አንድን ድምጽ በመቁረጥና ለሌላ አውድ በመስጠት ትችትንና እንዲሁም ሐሳብን የሚያራግብ ሚዲያ አድርገው ይመለከቱታል። ይሁንና ግን የኢትዮ ፎረምን ተጽዕኖ ግን ማንም ሊክድ አይችልም። ኢትዮ ፎረም ይህን መሃል ላይ ያለ እንግዲህ ከበርካታ አመታት ያለማቋረጥ በቀን 2 የዜና ትንታኔ ዘገባዎችንና አንድ ሙሉ ልዩ ትንታኔ ወይም በያየሰው ሽመልስ የሚቀርብ ሲሆን 2 ደግሞ ዕለታዊ ዜናዎችን በመስራት ይታወቃል። ዕለታዊ ዜናዎችን ሁለቱንም ዜናዎች ጋዜጠኛ
የተናገረው የኢቢሲ ጋዜጠኛ አበበ ባዩ የሚያቀርባቸው ሲሆን ከዚህ በፊት በኤንኤንና እንዲሁም ደግሞ ፍትህን ጨምሮ በተለያዩ ጋዜጦች ላይ በመጻፍ የሚታወቀው ያየሰው ሽመልስ ልዩ ትንታኔን እዘው ይመጣሉ። በርካቶች በጉጉትም የሚጠብቁት ነው። ከሰሞኑ ግን ያልተለመደ ክስተት ማስተናገዱን ተከትሎ በርካቶች በድንጋጤ ውስጥ ነበሩ። 3 እና 4 ቀን በተከታታይ ኢትዮ ፎረም አልነበረም ሚዲያ ላይ። ይሁንና ግን መግቢያው ላይ እንዳሳሰማነው ስታሊን የተናገረውና እረፍት ብቻ አይደለም የሚሉ ሀሳቦች በስፋት እየተነሱ ነው። ይሄም አንደኛው በፓሪስ የኢትዮጵያ ኤምባሲና ኢትዮጵያውያን ክስ መስርተው ነበር። ለዚህም ኢትዮጵያን ሀገራዊ ምክክርን የሚያዛባ ዘገባዎችን በስፋት ይሰራል። እንዲሁም ደግሞ ኢትዮጵያ እየተከተለች ያለችውን በአይኤምኤፍ የታገዘ ኢኮኖሚክ ሪፎርምም እንዲሁ ደግሞ የሚያዛባና ኢትዮጵያ ለሀገራዊ ፍቅር እርቅና እንዲሁም መቻቻል የምታደርገውን ጥረት የሚያደናቅፍ ሚዲያ ነው። አሉባልታና ስም ማጥፋት ላይ ያተኩራል የሚል ትችትና ክስ ቀርቦበት በዛም ታግዷል የሚል እጅግ በርካታ የብልጽግና ሀሳብን የሚያራምዱ የዩቲዩብ ቻናሎች ሲዘግቡ ነበር። እንዲያውም አንዳንዶቹ ጉዳዩን ከፍ ያደረለ ትርጉም ሲሰጡት በኢንተርፖል ተይዘው ወደ ኢትዮጵያ ይመጣሉ የሚሉ በርከት ያሉ ሀሳቦችን ሲሰጡ ነበር። አንዳንዶች ደግሞ ፈረንሳይ የሚሆን ጀርመን እንዲሁም የአውሮፓ ሀገራት በንግግር የሚያምኑ ናቸው። ለምሳሌ ፎክስ ኒውስም ሆነ ሌሎች መገናኛ ብዙሃን የትራምፕን ሀሳብ ሲያጣጥሉና ትራምፕን እንዲሁም ደግሞ በተጨባጭ መረጃ ሲተቹ ነው የሚሉት። ትራምፕ ግን ወደ ዋይት ሃውስ መታችሁ ዜና መስራት አትችሉም አላላቸውም። ወይ ደግሞ የቴሌቪዥን ጣቢያዎች አልተዘጉም። ሾው ጨምሮ የሲትኮም የድራማ እንዲሁም ደግሞ የኮሜዲ ዘውግ ያላቸው መገናኛ ብዙሃን ሁሉ አደራቸው ትራምፕን መተቸት ነው። ግን በአሜሪካ ዲሞክራሲ ስላለ እነዚህ ቻናሎች አልተዘጉም፣ ሰዎችም አልታሰሩም። የብልጽግና መንግስትም ይሄን ሊያደርግ አይችልም የሚሉ ሀሳቦች እየተሰሙ ነበር። ታዲያ ይህ ከሆነ ኢትዮ ፎረም ለምን ነበር የጠፋው የሚለው ልንገራችሁ። ኢትዮ ፎረም የተሄደው እያሉ ሰዎች ኢትዮ ፎረም ሰው ምን ያህል ተቋመጠ፣ ኢትዮ ፎረም ተዘጋ፣ በቃ ዛሬም ዘጋዋለን ይላል። ብልጽግና አካባቢ ያለው እኮ ያለ አቅሚቲ ነው እያንዳንዱ የምትንጠራራው። አንዳንዱ ኢትዮ ፎረም መቼ የተሄደው ነው እያሉ ብዙዎቻችሁ ተመልካቾች ስለሆናችሁ መልሳለሁ። አሜሪካ መጥቶ የአሜሪካን ሲስተም በጣጥሶ በቃ ኢትዮ ፎረም አዘጋ እያሉ የፋርሲ ቡድኖች ያወሩ ነበር። ዝም ብሎ ውሸት ነው፣ ቅጥፈት ነው። እረፍት ላይ ናቸው። አሳጠሩ አሁን በቅርቡ ይመጣሉ። እረፍት ላይ ናቸው። ይሄ እስካሁን ባለው ሁኔታ እንግዲህ ሁለት ነገሮች ተሰምተዋል። የመጀመሪያ ኢትዮ ፎረም አዳዲስ ሰዎችን ማካተት የሚለው አንዱ ሀሳብ ነው። በመላምት የሚነሳው ነገር ግን እስካሁን ድረስ እረፍት በመውሰድ የሰራነው ስራ ምን ውጤት ታስገኘ፣ ምንስ ድክመት አለው የሚለውን ለመገምገም ያለመ ነው የሚል ሲሆን፣ ሁለተኛውና ሶስተኛው ግን እያንዳንዶቹ ሁለታቸው ለረጅም ጊዜ ደክሞ በመስራታቸው አሁን አዲስ ሰውና አዲስ ኃይል ለመጨመር አስበዋል የሚል ነው። በዚህም መግቢያው ላይ የሰማችሁት ቮይስ ኦቨር ወይም ደግሞ የትርጉሙ ላይ ከያየሰው ሽመልስ ጋር የሚሰራው ከዚህ በፊት ከለመድናቸው አበበ ባዩና እንዲሁም ደግሞ ያየሰው ሽመልሶች ተጨማሪ ድምጽ መገኘቱ ነው። ሁለተኛው ኢትዮ ፎረም የሚጽፍበት ወይም ተምብኔል የሚሰራበት በበርገንዲ ከለር ላይ ቢጫ ቀመስ ከለር የሚጻፈው ሙሉ በሙሉ ቀይ መሆኑና ከላይ እንደ ሶስተኛ አካል የተጨመረው ቀይ ቀለምም የግራፊክስ ባለሙያና ሌላ አዲስ መልክ በአዲስ ረፍትና በአዲስ አቅም ተመልሷል የሚለው የስታሊን ሀሳብ አንዱ ማሳያ ሲሆን፣ ምናልባትም ደግሞ አንዳንዶቹ የሀገር ለውጥ እያደረጉ ሊሆን ይችላል የሚለውም ሀሳብ በስፋት የሚነሳ ጉዳይ ነው። ከዛ ውጭ ግን አንድ ሀሳብ በጣም ተደጋግሞ ይነሳል። የብልጽግና መንግስት ኢትዮ ፎረም ቢጠፋ ፍላጎቱ ወይም ደስተኛ ነው የሚል ነው። ለዚህ እንደማሳያው ሙስጠፋን ጨምሮ በርካታ ሰዎችም እንዲሁም ራሱ በኢትዮ ፎረም ብዙ ወግንለታል ይደግፋል የሚባለው ህወሓትም ኢትዮ ፎረምን ከዚህ በፊት በመግለጫ ማብጠልጠሉ ይታወቃል። ስለዚህ ተከትሎ በርካታ ቻናሉን ለማዛጋት ሙከራዎች ይደረጋሉ የሚሉ ሀሳቦችና ትችቶች በስፋት እየተነሱ ነበር። ከነዚህ ውስጥ አንዱ ሎቢስቶችን ጨምሮ በተለያዩ የመገናኛ ብዙሃን አማካኝነት ጥረት ይደረጋል ተብሎ የሚነገረው አንዱ ጉዳይ ነው። ታዲያ ኢትዮ 360ን ጨምሮ ከዛም በዘለለ እንግዲህ የቤን ኒውስን እንዲሁም ደግሞ የተለያዩ መገናኛ ብዙሃን እንዲሁም የዩቲዩብ ቻናሎች እጅግ በርከት ያሉ
ከዩቲዩብ ተዘግተው ተወግዷል። አንዳንዶቹ 1 ሚሊዮን ያለፉ ነበር። በዚህም የብልጽግና ሰራዊት የሚዲያ ሪፖርት ነበር የሚሉ ምንጮች ታዲያ የኢትዮ ፎረምን ለማዘጋት ብልጽግና ለምን ከበደው ሲሉ ይጠይቃሉ። ያገኘናቸው መላምቶችና አስተያየቶች ደግሞ እኒ ናቸው። ነን እኛ አማራ ነን ብለው ያውቃሉ? ለምሳሌ መንግስቱ ኃይለማርያም ቢሆኑ አጼ ኃይለ ሥላሴ ወይም ንግስት ዘውዲቱ ልጅ ኢያሱ ወዘተ ራሳቸውን እንደ አማራ ቆጥረው ነበር በስርዓቱ ላይ የተቀመጡ? ኢትዮጵያ አሁን ያለው ችግርም እኮ እሱ ነው። አማራ ሊሉ አይችሉም። ኢትዮጵያ አማራ የሚባል አይነሳም። ንጉሳዊ ስርዓቱ ሰለሞናዊ ስርወ መንግስት ክላሱ ነው ምን ያለው እንጂ አማራ የሚባል ብሔር እስካሁን እኮ ኢትዮጵያዊ ነው። ዩቲዩብ እንግዲህ የራሱ አሰራር እንዳለው ይታወቃል። ይህም ደግሞ አንደኛው የሪፖርት ሲሆን ሁለተኛው የኮሚኒቲ ጋይድላይን የሚባል ነው። ሶስተኛው የኮፒራይት ሩልስ ነው። በኮፒራይት ሩል ወይም ደግሞ በኮፒራይት ህግ አንድ ሚዲያ ከሌላ ቪዲዮዎችን ወስዶ በዛ ሲጭን ወይም ደግሞ ያለ ፍቃድ ሲያደርግ ነው። ኢትዮ ፎረም ግን የተለያዩ ቪዲዮዎችን የጠቅላይ ሚኒስትሩ ንግግር ጨምሮ ለማጠናከሪያ ሲወስዱ ይታወቃል። ታዲያ የኮፒራይት ለኢትዮ ፎረም ለምን አልሰራም ለሚለው ግን አዲስ መረጃ ባደረገው ቅኝት ምክንያት ኢትዮ ፎረም የሚወስደው የክሬቲቭ ኮመንስ የተባሉ ቪዲዮዎች እና ከዛ ውጭ ደግሞ ለራሳቸው ስራ ማጠናከሪያ ኦሪጂናል ስክሪፕት ሐሳብ አተያይና አንግል ለራሳቸው ሆኖ የሚወስዷቸው አጫጭር ቪዲዮዎች ግን በኮፒራይትነት የማይያዙና ለዋናው ስራ እንደማጠናከሪያ ወይም እንደ ሪፈረንስ መሆናቸው በዩቲዩብ ህግ መሰረት የኮፒራይት መብትን ተጠቅሞ ለማስወረድ አስቸጋሪ ናቸው የሚል ነው። ከዛ በዘለለ ግን በማስ ሪፖርት የሚባሉት ወይም ደግሞ ብዙ በርካታ ሰዎች ሪፖርት የሚያደርጓቸውን ከቅርብ ጊዜ ወዲህ ባሉ ቅሬታዎች ምክንያት ዩቲዩብ ያን ማስተናገድ ማቆሙ እንደከዚህ በፊቱ ሌሎች ህጎችን ተከትሎ የዩቲዩብ ቻናሉን ለማስወገድ ወይም ደግሞ ለመዝጋት እንቅፋት ሆኗል የሚሉ አሉ። ከዛ በዘለለ ግን ኢትዮ ፎረም ትክክለኛውን የዩቲዩብ ኮሚኒቲ ጋይድላይን እና እንዲሁም ደግሞ የኮፒራይት ሩል ተከትሎ የሚሰራ ቻናል ነው የሚሉ ነው። ሌሎች በስፋት እየተዘጉ የነበሩ ቻናሎች የስሜታዊ የሆኑ ንግግሮችን፣ ቃላትን እንዲሁም ደግሞ በታጣቂዎች የሚሰጡ መግለጫዎችን ከነጠመንጃቸው ማሳየታቸው ቻናሎች እንዲዘጉ ምክንያት ሆኗል በሚል በስፋት ይገለጻል። ኢትዮ ፎረም በዚህ ምክንያት አሁንም ድረስ እንግዲህ ጸንቶ ቀጥሏል የሚሉ ሀሳብ አስተያየቶች እየተሰጡ ነው የሚገኙት። በነገራችን ላይ እነዚህ እንግዲህ በትክክለኛ አወሳሰድ የሚባል አለ በሪሰርች ላይ ወይም ደግሞ በዘገባ ላይ የምትሰሩት ታውቃላችሁ። ለእናንተ ስራ ለማሳየት እንደ ሪፈረንስ በመጠቀም ወይም ኮቴሽን በመውሰድ ይህንን ሀሳብ ከዛን ያመጣሁት እንደሚለው አይነት እንጂ 99% የራሳቸው ስክሪፕት የራሳቸው ሀሳብና የራሳቸው አይዲያ መሆኑ እስካሁን ድረስ ጸንተው እንዲቀጥሉ ምክንያት ሆነዋል ተብሎ ይነሳል። ለማንኛውም ግን ኢትዮ ፎረም በእርግጥስ በፈረንሳይ ተከሶ ነበር ወይ? በጀርመንና የፈረንሳይ ኤምባሲ የሰጠው ምላሽና በማህበራዊ ሚዲያ ብልጽግና ሰዎች ያሉትን በተመለከተ ነግሬያችሁ ዘገባ ይላጠናቅ። እሱ ነው ቆሞ ያለው የኢትዮጵያ ነው እንጂ አማራ የሚል አይነሱም። እኛ የአማራ ገዥ መደብ ነው የምንለው እኛ ከየት አምጥተን ነው ወይም ከየት አምጥታችሁ እናንተ እንደዚህ ያላችኋል? እንግዲህ ኢትዮ ፎረም ለኢትዮጵያ ውስጥ ከሚሰራጩ መነሻቸውን ውጭ ሀገር ካደረጉ የመገናኛ ብዙሃን መካከል እንደሆነ ይታወቃል። ሁለቱ ጋዜጠኞችም ጀርመንና ፈረንሳይ እንደሚኖሩ ይታወቃል። ፈረንሳይ የኢትዮጵያ ወዳጅና ማክሮንም ከአብይ ጋር ግንኙነት ያላቸውና እንዲሁም ደግሞ የጠበቀ ዲፕሎማሲያዊ ትስስር መሆኑን ተከትሎ በርካታ የብልጽግና መገናኛ ብዙሃን በኢንተርፖል ተይዘው ጋዜጠኞቹ ሊመጡ ነው እንዲሁም ደግሞ ክስ ተመስርቶባቸው ዘገባቸው ታግዷል የሚል መረጃዎችን ቢያሰራጩም ይህ ነገር ግን ሙሉ በሙሉ ሐሰት መሆኑን መገንዘብ ተችለናል። እኛም ቀደም ሲል እንደነገርናችሁ ለፈረንሳይና ለጀርመን ኤምባሲን ጉዳይ ያውቁት እንደሆነ መልእክቶችን ልከን እንደነበረ ይሁንና ግን ሁለቱም የኤምባሲዎች እስካሁን ድረስ በጉዳዩ ላይ ምላሽ አልሰጡም። የጀርመን ኤምባሲ በእርግጥም የጉዳይ የታየ እንደሆነ የጀርመን ውጭ ጉዳይ ሚኒስቴርን ኮንታክት ማድረጉንና በጉዳዩ ላይ አዲስ ጉዳይ እንዳለ ለማሳወቅ ዝግጁ መሆኑን ገልጿል። የፈረንሳይ ኤምባሲ ግን ለጉዳዩ ምላሽ አለመስጠቱን የሚያሳዩ ዘገባዎች አሉ። ይህ ጉዳይ ታዲያ በፍርድ ቤት እየታየ ከነበረና የፈረንሳይ ፍርድ ቤትን በትክክልም ይህን ነገር የማየት ስልጣን ከነበረው
በጉዳዩ ላይ እስካሁን ይፋ መግለጫ ይሰጥ ነበር። ሁለተኛ ደግሞ ኢትዮ ፎረምን በአዲስ ዘገባ አይመለስም የሚሉ መረጃዎችን ስናይ ስታሊን ገብረስላሴ ኢትዮ ፎረሞች ረፍት ላይ ናቸው ይመለሳሉ የሚለውን አንድ እውነት ማረጋገጫ ያደርገዋል። ከዛ ውጭ በዘለለ ግን ፈረንሳይ፣ ጀርመንና አጠቃላይ አውሮፓ የሰለጠነ ሚዲያ ዲሞክራሲ ያለው በመሆኑ በመሰል ሁኔታዎች ዩቲዩብ ቻናሎችን መዝጋትና ጋዜጠኞችን ማሰር፣ ማሳደድ ወይም አሳልፎ መስጠት የሚታሰብ ነገር አይደለም በሚል በርካቶች ሀሳብ አስተያየታቸውን እየሰጡ ነው። ለማንኛውም ኢትዮ ፎረም ከቀናት ቆይታ በኋላ በአንድ ትንታኔ ሊመለስም እስካሁን የተለመዱ ዜናዎች የሉም። አዲሱ ነገር ግን የግራፊክስ ለውጡና ከአበበ ባዩና ከያየሰው ሽመልስ ውጪ አዲስ ድምጽና አዲስ ሰው ይዞ መጥቷል። በቀጣይ እንግዲህ ስብስብ ምን አዲስ ነገር ይፈጥራል የሚለውን በተመለከተ የሚታወቅ ነገር ካለ ወደ እናንተ ይዘን እንመልሳለን። ያውና በቃን። መልካም ጊዜ